የታንዛኒያ ጦር ኢታማጆር ሹም ጀነራል ጃኮቭ ጆን በኦህዴድ ጦር ላይ ከባድ ትችት መሰንዘራቸው ተሰማ። ጀነራሉ ለፊልድ ማርሻል ብርሃኑ ጁላ ሰጡት በተባለው ምላሽ የታንዛኒያ ጦር የኢትዮጵያን ጦር መምሰል አይፈልግም ብለዋል። ለቃላት ጦርነቱ ምክንያት የሆነው ሰሞኑን ፊልድ ማርሻል ብርሃኑ ጁላ የታንዛኒያ ጦር ጠርቶኝ ጊዜ ያጣው የሚል ንግግር ካሰሙ በኋላ መሆኑ የተነገረ ሲሆን የታንዛኒያ ጀነራል እኛ እንደናንተ የራሱን ሕዝብ የሚገድል ሰራዊት የለንም ሲሉ ምላሽ ሰጥተዋል። መረጃው በሰዓቱ ይቀርባል። ብልጽግና፣ ፋኖ፣ ህወሓት ከባድ የፖለቲካ አስተላለፍ ውስጥ መግባታቸው ታውቋል። ኦህዴድ ለህወሓት ብዙ ጉርሻ የታከለበት ሽምግልና የላከ ሲሆን ፋኖ በበኩሉ በሁሉም ተፈላጊ መሆኑን በይፋ አስታውቋል። ለህወሓት ሽምግልና የተላኩት ሰዎች ማንነት የታወቀ ሲሆን የቀረበው ፖለቲካዊ ጉርሻም አደባባይ ወጥቷል። ታዛቢዎች እንደሚሉት ህወሓት ከኦህዴድ የበለጠ ፖለቲካን ስለሚያውቅ ለአብይ አህመድ አዲስ ምልጃ ይንበረከካል ተብሎ አይጠበቅም። ሰሙታላችሁ። የሸዋ ጠቅላይ ግዛት አሳምነው እዝ የተለያዩ ህዝባዊ መድረኮችን ማድረጉን ቀጥለዋል። በቀበሌዎች አደረጃጀትና የህዝቡን ተሳትፎ በተመለከተ መግባባት ላይ የተደረሰ ሲሆን የክላስተር አወቃቀርም ይፋ ሆኗል። ሸዋ ጠቅላይ ግዛት የጀመረው ህዝባዊ ንቅናቄ ብልጽግናን ከጨዋታው ውጭ ያደረገው ሲሆን ህዝቡ አስተዳደሩን መረከቡን ቀጥሏል። በሰዓቱ ይቀርባል። የኦህዴድ አየር ኃይል ህንድ ውቅያኖስ ሄደን እንዋጋለን ሲል ለብልጽግና መገናኛ ብዙሃን በይፋ አስታውቀዋል። ኦህዴድ ህንድ ውቅያኖስ ውስጥ ያሉት ጠላቶቹ እነማን እንደሆኑ ባይገልጽም ጦርነቱ እዛም ይደርሳል ሲል አስፈራርተዋል። ፖለቲካዊ ታዛቢዎች የኦህዴድ የሰሞኑ መንቀዥቀዥ የጤና አይመስልም እያሉ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። የአማራ የህሊና እስረኞችን ከእስር ለመፍታት የሚያስችል ፎርም በማረሚያ ቤት እየተሞላ መሆኑን ከቦታው የወጣው መረጃ አመልክተዋል። አስራት ከ3 ወራት በፊት ምንጮቹን በመጥቀስ የህሊና እስረኞቹ እስከ መስከረም ወር ድረስ ይፈታሉ የሚል ሰፊ ዘገባ ማቅረቡ የሚታወስ ሲሆን በዚህ መሰረት ለአማራ የህሊና እስረኞች የይቅርታ ፎርም እንዲሞሉ መደረግ መጀመሩ ተሰምተዋል። በፎርሙ መሰረት የህሊና እስረኞቹ ጥፋተኛ መሆናቸውን ያምናሉ። በአማራ ክልል ለደረሰውም ውድመት ተጠያቂ እንደሆኑ ማመን እንደሚጠበቅባቸውም ተገልጸዋል። በዚህ ብቻ ሳያበቃ ጸጸት እንደተሰማቸውና ከዚህ በኋላ በአማራ ክልል ትግል ውስጥ እንደማይሳተፉ ቃል መግባት ይጠበቅባቸዋልም እየተባለ ነው። የብልጽግና ፎርም ግን በዚህ ብቻ አያበቃም። ከስር ሲፈቱ በልማት ስራዎች ላይ ለመሳተፍ ፈቃደኛ ሁኑ የሚል ትዕዛዝም ይገኝበታል ተብሏል። የይቅርታ ፎርሙን ገሚሱ የህሊና እስረኞች ሲፈርሙ፣ ሌሎች ደግሞ አንፈርምም ማለታቸው የታወቀ ሲሆን ይህን ተከትሎም ሌላ ውጥረት መስፈኑ ተሰምተዋል። ብልጽግና አልፈርምም ያሉ የህሊና እስረኞች ላይ ተጨማሪ ጫና በማድረግ በአስቸኳይ እንዲፈርሙና ፎርሙን ለፍትህ ሚኒስቴር እንዲላክ ትዕዛዝ አስተላልፈዋል እየተባለ ነው። ይህን ጉዳይ በዋናነት የሚመራው ዘራፊ እንደሆነ የሚነገርለት የቀድሞው የኢህአዴግ ከፍተኛ ባለስልጣንና የአሁኑ የሰብአዊ መብት ኮሚሽን ኮሚሽነር ብርሃኑ አዴሎ ሲሆን ውሎውን ወህኒ ቤት ካደረገም እንደሰነባበተ በመነገር ላይ ነው። አስተያየታቸውን የሰጡ ጉዳዩን በቅርበት የሚከታተሉ አካላት እንደሚመክሩት የህሊና እስረኞቹ የተሰጣቸውን ፎርም ሞልተው ቢወጡ የተሻለ ነው። ምክንያቱም የኦህዴድ ህጋዊነትና መንግስታዊ ቁመና እያበቃለት በመሆኑ በሚፈጠር አለመግባባት ምክንያት ከዚህ በላይ በእስር መቆየቱ አይመከርም። ፊልድ ማርሻል ብርሃኑ ጁላ ሰሞኑን የታንዛኒያ ጦር ልምድ እንዳካፍል ጠይቆኝ ጊዜ ያጣው ካሉ በኋላ በኢትዮጵያና በታንዛኒያ መንግስት መካከል ከፍተኛ ውዝግብ መነሳቱ ተሰማ። ፊልድ ማርሻል ብርሃኑ ጁላ የታንዛኒያ ጦር ኢትዮጵያን መምሰል ይፈልጋል ያሉት ንግግር ደግሞ የታንዛኒያን ጦር ኢታማጆር ሹም ጃኮቭ ጆንን በከፍተኛ ሁኔታ እንዳስቆጣ ተሰምተዋል። ጀነራል ጃኮቭ ጆን ለብርሃኑ ጁላ አስተላለፉት በተባለው ምላሽ የታንዛኒያ ጦር የኢትዮጵያን ጦር በፍጹም መምሰል አይፈልግም
አይፈልግም ብለዋል። ጀነራሉ እንዳሉት የኢትዮጵያ ጦር የሚታወቀው የራሱን ህዝብ በመግደል ነው። በቅርቡ እንኳን በተደረጉ የእርስ በርስ ጦርነቶች ከ1 ሚሊዮን በላይ የራሱን ህዝብ ፈጅተዋል ያሉት ጀነራሉ የታንዛኒያ ጦር ግን የራሱን ህዝብ አይገልም ሲሉ ለፊልድ ማርሻል ብርሃኑ ጁላ ጠንከር ያለ ምላሽ ሰጥተዋል ተብሏል። በአብይ አህመድ የሚመራው የኢትዮጵያ ጦር መሳሪያ መቀማት ዋነኛ ልማዱ መሆኑን እናውቃለን ያሉት ጀነራሉ በዚህም ምክንያት ሰራዊቱ ራሱ እያለቀ ያለበት ሁኔታ ተፈጥሯል ሲሉ ለብልጽግናው አገዛዝ ምላሽ ሰጥተዋል። ከዚህም በተጨማሪ ሴቶችን በመድፈር ሰራዊቱ ወደር እንዳልተገኘለት በመግለጽ የታንዛኒያ ሰራዊት በፍጹም የኢትዮጵያን ሰራዊት መምሰል አይፈልግም ብለዋል ጀነራሉ። በአንጻሩ ጀነራሉ እንዳሉት የታንዛኒያ ሰራዊት ከህዝብ ጋር ሲዋጋ አይውልም፣ የራሱን ሴቶችንም አይደፍርም፣ አያስደፍርም ብለዋል። ከፖለቲካ እንቅስቃሴዎችም ገለልተኛ ነው ያሉት ጀነራሉ ሰራዊቱ ሀገር ከመጠበቅ ውጪ ምንም አይነት አላስፈላጊ የውስጥ እንቅስቃሴ ውስጥ አይገባም ሲሉም የታንዛኒያን ጦር ማንነት ለብርሃኑ ጁላ አስታውቀዋል ተብሏል። የታንዛኒያ ሰራዊት ህግን አክብሮ የሚሰራና የራሱን ዜጎች የሚገድል ባለመሆኑም በሰላም ማስከበር ተግባር ተሰማርተዋል ያሉት ጀነራሉ ይህን የመሰለን ሰራዊት ብርሃኑ ጁላ ጋብዞኝ ቀረው ማለታቸው የሚያሳፍር ነው ሲሉ መልእክታቸውን ደምድመዋል። ባለፈው ቅዳሜ ብልጽግና ሸረሪና ላይ የሞከረውና አስደናቂ ብሎ ለማወጅ ያቀደው ጥቃት ከከሸፈ ወዲህ የአገሪቱ ወታደራዊና ፖለቲካዊ አስተላለፍ ድብልቅልቁ ወጥተዋል። ኦህዴድ የገጠመውን ድንጋጤ ከማንሳታችን በፊት የሸረሪና ኦፕሬሽን ዋና ዓላማ ምን እንደነበር ባጭሩ እንመለከተዋለን። ከብልጽግና የቅርብ ሰዎች ባገኘነው መረጃ መሰረት ቅዳሜ ዕለት በህወሓት ላይ የተከፈተው ጥቃት ሰርፕራይዝ አታክ በመባል የሚታወቀውን አይነት ጥቃት ለመክፈት ነበር። ዓላማው በዚህ ጥቃት ብቻ ህወሓትን ከፍተኛ ድንጋጤ ውስጥ በመክተት በአፋርም በራያ በኩል ሰራዊት በማስገባት ጦርነቱን ለመቀጠል ታቅደዋል። ይህ ብቻም አልነበረም። በዚህ ድንገተኛ ጥቃት ድል ከተገኘ በዚህም በዚያም የተበታተነውን የአብይ አህመድ ሰራዊት ሞራል እንደገና ይገነባል። ህዝቡም ድጋፉን ሰጥቶ በአጭር ጊዜ ውስጥ ድል ይመጣል የሚል እምነት በአብይ አህመድ ዘንድ አድሮ እንደነበር ታውቋል። ሆኖም የህወሓት ያጸፋ ምላሽ ያልተጠበቀ ከመሆኑም በላይ በአካባቢው የነበረውን የብልጽግና መካናይዝድ ኃይል ላይ ከባድ ኪሳራ ለማስተናገድ መገደዱ ተገልጿል። ይህን ተከትሎም አብይ አህመድ ጥቃቱ በአስቸኳይ ለጊዜው እንዲቆም በማዘዝ አዲስ የዲፕሎማሲ ዘመቻ መጀመሩ ታውቋል። የዲፕሎማሲ ዘመቻውም በአስቸኳይ ከህወሓት ጋር አስታርቁኝ የሚል ሲሆን ለዚህ ደግሞ አዛውንቶቹ የኦህዴድ ሰዎች በሽምግልና መላካቸው ተረጋግጠዋል። አባዱላ ገመዳ፣ ግርማ ብሩና ጁነዲን ሳዶ የመሳሰሉት የቀድሞ የህወሓት ደንገጥሮች ሽምግልናውን የተቀላቀሉ ሲሆን ለህወሓት ደግሞ የፈለገው ነገር ሁሉ እንደሚሰጠው ቃል እንደተገባለት የደረሰን መረጃ ምንጭ አመልክተዋል። ለህወሓት ይሰጣል ከተባሉት ማማለያዎች ውስጥ ደግሞ በጀት መልቀቅ፣ ተጨማሪ በጀት መስጠት፣ ህወሓት በምርጫ ቦርድ ህጋዊ ሆኖ እንዲመዘገብ መፍቀድ የሚሉትና ሌሎችም እንደሚገኙ ታውቋል። ይህን ይዘው አዛውንቶቹ የኦህዴድ ሰዎች ጥረት የጀመሩ ሲሆን እስካሁን ድረስ ግን ስለተገኘው ውጤት የተባለ ነገር የለም ተብሏል። ፖለቲካን ከኦህዴድ በላይ እንደሚጫወታት የሚታምነው ህወሓት ግን በዚህ ወሳኝ ወቅት የአብይ አህመድን ጥሪ ተከትሎ አስተላለፉን ሊቀይር እንደማይችል የብዙዎች ፖለቲካዊ ታዛቢዎች እምነት መሆኑ በመነገር ላይ ነው። አብይ አህመድ ህወሓትን በዚህ መንገድ ለማጥመድ ሩጫውን በቀጠለበት በዚህ ሰዓት ፋኖ በበኩሉ ስም ባይጠቅስም ሌሎች የአካባቢው ኃይሎች ከፋኖ ጋር ለመስራት ፍላጎት እያሳዩ እንደሚገኙ በይፋ አስታውቋል። አብይ አህመድ ህወሓትን ፍለጋ ሲባዝን ሌሎች ኃይሎች ደግሞ ፋኖን ፍለጋ ላይ ናቸው እንደማለት ነው ተብሏል። የሚኒሊክ እዝ ፖለቲካዊ መምሪያ ኃላፊ አርበኛ ሞገስ ከአንከር ሚዲያ ጋር በነበረው ቆይታ አማራ ከመቼውም ጊዜ በላይ ጠላቶቹን በመቀነስ ስኬታማ የዲፕሎማሲ ስራ ሰርተዋል። በመሆኑም ስም ባይጠቅስም ከሌሎች ኃይሎች ጋር ያለው ግንኙነት መልካም ሁኔታ ላይ እንደሚገኝ በይፋ አስታውቋል። ስለዚህ እኛ ውጤታችን አንዱ ከዲፕሎማሲና ከፖለቲካ አንጻር ስንለካው የመጀመሪያው ነገር አማራ የነበረውን የከበባ ወጥመድ እየሰበረ ያለበት ጊዜ ነው። ለምን? ጠላቶችን እየቀነሰ ስለሆነ፣ ወዳጅ እያበዛ ስለሆነ። ሁለተኛ በዚህ ወቅት ያለው አማራ በተከተለው ስትራቴጂ በገነባው አቅም ሌሎች ኃይሎች እየፈለጉ ለአጋርነት ወይ ለትብብር ሀሳባችንን ለኢትዮጵያ መዳኛ ወይም ለራሳቸው መዳኛ ጭምር እያደረጉ ያሉበት ሁኔታ አለ። አርበኛው ጨምሮ እንደገለጸው ነፍስ ውጪ ነፍስ ግቢ ላይ የሚገኘው የብልጽግናው አገዛዝ ከወሎ ቤት አማራ የተለያዩ
ከተለያዩ አካባቢዎች በመውጣት መሰባሰብ መጀመሩን አረጋግጠዋል። ይህም የሆነበት ምክንያት ተጨማሪ ጦርነት የሚከፈትበት ጊዜ ቅርብ በመሆኑ ነው ያለው አርበኛው የአማራ ህዝብ ንብረትና ከተሞችን ፋኖ ከመድረሱ በፊት እንዲጠብቅና እንዲቆጣጠር አሳስበዋል። በአሁኑ ወቅትም ፋኖ በበርካታ ቦታ የህዝብ አስተዳደር መመስረቱን ያስታወቀው አርበኛው የፋኖ ዓላማ የአብይ አህመድን አገዛዝ መጣል ብቻ ሳይሆን ሀገር መምራት ጭምር እንደመሆኑ መጠን ይህን የሚዋጅ ዝግጅት ማጠናቀቁንም በይፋ ገልጸዋል። ፖለቲካዊ ታዛቢዎች አሁን ያለው ወቅታዊ ሁኔታ አብይ አህመድ የሰራው ፖለቲካዊ ሴራ ራሱን እንደበላው የሚያረጋግጥ ሆኗል ይሉታል። ሰውየው ከ3 ዓመት በፊት ፕሪቶሪያ ብሎ እሱ ከታች ህወሓት ከላይ አማራን ለመፍጀት ያሴረ ቢሆንም ባልታወቀ ምክንያት ሴራው ከሽፎ ጦሶ አሁን ወደ ራሱ እንደመጣ በእርግጠኝነት ይገልጻሉ። የአማራን ህዝብ ከምድረ ገጽ ለማጥፋት ወደ ኋላ የማይለው ኦህዴድ ሻዕቢያንም በተደጋጋሚ ትብብር ቢጠይቅም እዛም መንደር ፊት ነስተውት ራሳቸውም ዞረውበታል ይባላል። በዚህ መንገድ አማራን የማጥፋት የአብይ አህመድ እቅድ ከከሸፈ በኋላ በመጨረሻም ተያይዘን እንጠፋለን እንጂ ብቻዬን አልሞትም የሚለው የሰሞንኛው ዛቻ ተከትሏል። የሸዋ ጠቅላይ ግዛት በነፃ ቀጠናዎች ሰፊ የህዝብ አስተዳደር መዋቅር የመዘርጋት ስራውን አጠናክሮ መቀጠሉ ተሰማ። ብልጽግና ላይ ከባድ ጥቃት በመፈጸም የሚታወቀው ሸዋ ጠቅላይ ግዛት ህዝባዊ መሰረቱን በማስፋት ቀጠናዎቹን ህዝቡ እንዲረከባቸው በማድረግ ላይ እንደሚገኝም ለአስራት ከቦታው የደረሰው መረጃ አመልክተዋል። የህዝብ አደረጃጀቱን እያጠናከረ የሚገኘው ደግሞ አሳምነው እዝ ሲሆን መንዝና ግሽ አውራጃ ደግሞ ዋና የህዝባዊ መሰረቱ ማዕከል ነው ተብሏል። እዙ የማዕከላዊ ኮሚቴውን የመጀመሪያ ጉባኤ ባጠናቀቀ ማግስት ከፍተኛ አመራሮቹን ወደ ተለያዩ ቀጠናዎች በመመደብ ከህዝቡና ከሰራዊቱ ጋር ሰፊና ጥልቀት ያለው የውይይት መድረክ ማድረጉንም ቀጥሏል ተብሏል። በእነዚህ መድረኮች ከህዝብ የተነሱ ሀሳቦችን በማካተት የትግሉን ዓላማና ግብ ለማሳካት የሚያስችሉ ውሳኔዎች በጋራ መወሰናቸውም ተገልጸዋል። በመንዝና ግሽ አውራጃ የሚኖረው ህዝብ ለአስተዳደርና ለአገልግሎት አሰጣጥ ይመቻል ያለውን ጊዜያዊ አደረጃጀት በመከተል ቀበሌዎችን በክላስተር እያዋቀረ ሲገኝ በዚህ መሰረትም በግሽ ቀጠና የተቆጣጠራቸውን ቀበሌዎች በ4 ክላስተሮች አዋቅረዋል። የአማራ ህዝብ ለዘመናት የተጋረጠበትን የህልውና አደጋ በውል በመረዳት ፖለቲካዊ የትጥቅ ትግልን እየታገለ 3 ዓመታትን እንዳስቆጠረም በመድረኩ ላይ ተመልክቷል። ሆኖም እነዚህን ዓመታት በህዝቡ ድጋፍና ደጀንነት የአማራ ፋኖ ሰራዊትን በመገንባት ከግል ታጋይ እስከ አታጋይ ድርጅት መመስረት የቻለው ህዝብ ከአመራሮቹና ሰራዊቱ ጋር ጥልቅ ውይይት እያደረገ ቀልጣፋ አስተዳደራዊ መዋቅሮችን ለህዝቡ ማቅረብ ቀጥሏል ሲል እዙ በላከው መረጃ አረጋግጠዋል። በመንዝ ግሽ አውራጃ የሚንቀሳቀሰው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ብሩክ ደምሴ ክፍለ ጦር በተመሳሳይ ከከፍተኛ አመራሮች ጋር ሰፊ የግምገማና የስልጠና መድረክ አድርጎ ከዚህ በታች በቀረቡት ሀሳቦች ላይ ጥልቅ ውይይት አካሂደዋል ተብሏል። የመጀመሪያው ፖለቲካዊ ግንባታ ሲሆን በዚህ ዘርፍ የድርጅት ተልዕኮ አፈጻጸም፣ የማህበራዊ አናኗር ደንቦች፣ ቅንጅታዊ አሰራሮች፣ ድርጅታዊ ዓላማና ግብ እንዲሁም አጠባበቅ ላይ ሰፊ ምክክር ተደርጓል። ሌላኛው የሰራዊቱ መብትና ግዴታዎችን የተባለው ሲሆን አካላዊ ብቃት ማሻሻያ፣ አዳዲስ የውጊያ ስልቶች፣ ወታደራዊ ስነ ስርዓቶች፣ ወታደራዊ ስነ ምግባር፣ ወታደራዊ የአወቃቀር ማሻሻያና መሰል አዳዲስ ስልጠናዎች ላይ ትኩረት ተሰጥቶ ተመክሮበታል። በመድረኩ ማጠቃለያ ላይ ጠላትህንና ራስን ካወቅ 100 ውጊያዎችን አትፈራም የሚለው መሪ ሐሳብ ጎልቶ የተንጸባረቀ ሲሆን የሸዋ አንድነትና አማራዊ ድርጅት አሁናዊ ሁኔታ፣ የቀበሌዎች የሥራ እንቅስቃሴና የክላስተር አደረጃጀት እውቅና ላይ ውሳኔ በማሳለፍ መድረኩ ተጠናቋል። ለተዋቀሩት ክላስተሮች የተመደቡት አመራሮችም ህዝቡንና አካባቢያቸውን በቅንነት፣ በታማኝነት፣ በፍትሃዊነትና በጽናት ለማገልገል በህዝቡ ፊት ቃለ መሃላ ፈጽመው ውይይቱ ተጠናቋል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ድረስ በመሆኑ ውጊያው እስከዛው አካባቢ ድረስ ሊሆን እንደሚችል የኦህዴድ አየር ኃይል በይፋ አስታውቋል። ሰሞኑን ባልተለመደ ሁኔታ እንደተንቀጨቀጨ የሚነገርለት የኦህዴድ አገዛዝ አሁን ደግሞ ጦርነቱን የበለጠ በማስፋት ህንድ ውቅያኖስ እንሄዳለን ሲል ዛቻውን ቀጥሏል። በርካታ ታዛቢዎች የኦህዴድ ጉዳይ አብቅቶለታል የሚል ድምዳሜ ላይ በደረሱበት በዚህ ሰዓት የአየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው
ገና ህንድ ውቅያኖስ እንሄዳለን ሲል ለአገዛዙ መገናኛ ብዙሃኖች በሰጠው መግለጫ አስታውቋል። ህንድ ውቅያኖስ ኢትዮጵያ ምን ታደርጋለች የሚለው ጥያቄ የተነሳ ሲሆን ከህንድ ውቅያኖስ በፊት ሱሉልታና ደብረ ብርሃንን በአግባቡ መቆጣጠር አይቀድምም ወይ የሚለውም ምክንያታዊ ሙግት ተነስተዋል። የአየር ኃይል ምክትል አዛዡ ጨምሮ እንዳለው የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ በመሆኑ አየር ኃይሉም ይህን ለማስጠበቅ በተጠንቀቅ ላይ ይገኛል ሲል ተደምጠዋል። ጀነራሉ ይህን ቢልም ግን ህንድ ውቅያኖስ ያሉት የኦህዴድ ጠላቶች ደግሞ እነማን እንደሆኑ ከመግለጽ ተቆጥበዋል። ህንድ ውቅያኖስ ያለውን የኦህዴድ ጥቅም ለማስከበር አየር ኃይሉ ቀን ከሌት እየሰራ እንደሚገኝም ጀነራል ነኝ ባዩ በድፍረት ገልጸዋል። ምክትል አዛዡ ጨምሮም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የኦህዴድ የአየር ኃይል የመከላከል አቅም በየቀኑ እየጨመረ መጥተዋል ባይ ነው። በዚህም ብቻም ሳያበቃ ይፈሩናል ሲልም ተደምጠዋል። የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆመው ብርጋዴር ጀነራል መሰረት በተለይ በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ ትይዛለች ሲልም ለፍፈዋል። ኦህዴድ ስልጣን ከያዘ በኋላ መቀለጃ ካደረጋቸው ተቋማት አንዱ ጀግናው የኢትዮጵያ አየር ኃይል ሲሆን ተቋሙ በርካታ ሀገራዊ ድሎችን አስመዝግቦ የነበረ ቢሆንም አሁን ግን የኦህዴድ አሻንጉሊት ለመሆን መብቃቱ ብዙዎችን አስቆጭተዋል። እነ ጀነራል ፋንታ በላይ ይመሩት የነበረው ይህ ተቋም ዛሬ የኦህዴድ መንገደኞች መቀለጃ መሆኑም ስሙን ክፉኛ ከመጉዳቱ በተጨማሪ ነገ ኦህዴድ ሲገለበጥ ስር ነቀል ለውጥ ከሚያስፈልጋቸው ተቋማት ውስጥ በቀዳሚነት እንዲቀመጥም አስገድዶታል ይባላል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም